ሰላም ጤና ይስጥልን ክቡራትና ክቡራን ፕራይም ሚዲያ ተመልካቾቻችን ከሀገር ውስጥና ከሀገር ውጭ ያዝናቸውን የሰዓቱን መረጃዎች ወደ እናንተ ማድረሳችንን ጀምረናል። መረጃዎቹን ወደ እናንተ በማድረስ አብሬያችሁ ቆይታ ማደርገው እኔ በጸሎት ጌታቸው ነኝ። አብራችሁን ቆዩ። አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆነው ተሾሙ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከሚያዝያ 3 ቀን 2017 ዓ.ም ጀምሮ አቶ ጌታቸው ረዳን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አድርገው መሾማቸውን ከጠቅላይ ሚኒስትር ጽህፈት ቤት የተገኘው መረጃ ያመለክታል። በሌላ በኩል አዲሱ የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር ሌተናል ጀነራል ታደሰ ወረደ በይፋ ስራቸውን ጀምረዋል። የክልሉ ጊዜያዊ አስተዳደር ካቢኔ ስብሰባ በዛሬው ዕለት የተካሄደ ሲሆን ሌተናል ጀነራል ታደሰ በቀጣዩ የሚከናወኑ ተግባራት ዙሪያ አቅጣጫ ሰጥተዋል። በቀጣይ የክልሉ ሰላምና ደህንነት አስተማማኝ ለማድረግ የሚያስችሉ ስራዎች እንደሚከናወኑም ተገልጿል። ከንቲባ አዳነች አቤቤ የቃሊቲ ሀገር አቋራጭና የመካከለኛ ትራንስፖርት መናኸሪያ ግንባታን ጎበኙ። በሰዓት 120 አውቶቡሶችንና 7200 ተሳፋሪዎችን የሚያስተናግድ 4800 ካሬ ሜትር ላይ ያረፈ ሁለገብ ህንጻና 13 የቲኬት መቁረጫ ቢሮዎችን መያዙን የከንቲባ ጽህፈት ቤት መረጃ ያመለክታል። በተጨማሪም መናኸሪያው ካፍቴሪያዎች፣ ሱቆች፣ የስብሰባ አዳራሾች፣ የመመገቢያ ስፍራዎች፣ ከ1130 በላይ የማረፊያ ወንበሮች፣ ከ8000 ካሬ ሜትር በላይ የአረንጓዴ ስፍራ እንዲሁም የታክሲ ተርሚናል የተዘጋጀለት ማዕከል በውስጡ ይዟል። የህዝብ ትራንስፖርት ስርዓትን ለማዘመን እየተከናወነ ባለው ተግባር ተሳፋሪዎች በፀሐይና በዝናብ ሳይንገላቱ ደረጃውን የጠበቀ አገልግሎት እንዲያገኙ ለማስቻል መናኸሪያዎችን ለማዘመን እየተሰራ መሆኑ ተመላክቷል። የአውሮፓ ህብረት ከኢትዮጵያ ጋር ላለው ግንኙነት የተለየ ትኩረት እንደሚሰጥ አስታወቀ። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከአውሮፓ ህብረት የውጭ ግንኙነት አገልግሎት የኢኮኖሚና ዓለም አቀፍ ጉዳዮች ምክትል ዋና ጸሐፊ ሳይመን ሞርዱ ጋር ተወያይተዋል። በኢትዮጵያና አውሮፓ ህብረት መካከል ያለውን ግንኙነት የበለጠ ለማጠናከር በየጊዜው ምክክር ማድረጉ ጠቃሚ መሆኑን ዶክተር ጌዲዮን ጢሞቴዎስ ገልጸዋል። ኢትዮጵያና ህብረቱ በፈረንጆቹ 2016 የተፈራረሙትን ሁሉን አቀፍ ስትራቴጂካዊ አጋርነት በይበልጥ ማጠናከር እንደሚያስፈልግም አስገንዝበዋል። ሳይመን ሞርዱ በበኩላቸው ህብረቱ ኢትዮጵያን ጨምሮ ከአፍሪካ ህብረት ጋር ያለውን ግንኙነት የበለጠ ማጠናከር እንደሚፈልግ አረጋግጠዋል። የአውሮፓ ህብረት ከኢትዮጵያ ጋር በኢኮኖሚ የልማት ትብብር፣ በስራ ፈጠራና ኢንቨስትመንት ዘርፎች የሚያደርገው ትብብር ከሁለትዮሽ ግንኙነት ባለፈ ቀጠናዊ ፋይዳ እንዳለውም አብራርተዋል። ኢትዮጵያ ከፊታችን ሰኞ ጀምሮ የብየዳ ጉባኤን ታስተናግዳለች። ከሚያዝያ 6 ቀን 2017 ዓ.ም ጀምሮ ለ3 ቀናት ሶስተኛው የአፍሪካ ብየዳ ጉባኤና ዓለም አቀፍ ኮንፈረንስ በአዲስ አበባ ይካሄዳል። በቴክኒክና ሙያ ስልጠና ኢንስቲትዩት የዓለም አቀፍ ቴክኖሎጂ ማምረትና ብየዳ ልህቀት ማዕከል ዋና ስራ አስፈጻሚ ዶክተር ሰላሙ ይሳቅ በጉባኤው ላይ ከ16 የአፍሪካ ሀገራት የተወጣጡ 43 የብየዳ ክህሎት ባለሙያዎች የብየዳ ውድድር ይካሄዳል ብለዋል። በውድድሩ ኢትዮጵያ በ4 ሴትና በ19 ወንድ በአጠቃላይ በ21 ተወዳዳሪዎች እንደምትወከልም አብራርተዋል። ከአፍሪካ ውጭ ከሚገኙ 6 ሀገራት የሚመጡ የብየዳ ባለሙያዎችና የዘርፉ ዓለም አቀፍ ተቋማት አመራሮች በጉባኤው እንደሚሳተፉ ጠቁመው 6 ጥናታዊ ጽሑፎች እንደሚቀርቡም ጠቁመዋል። ክቡራን ተመልካቾቻችን እየተከታተላችሁ ያላችሁት የሰዓቱን መረጃዎቻችንን ነው። አሁን ደግሞ ከሀገር ውጭ ወዳገኘናቸው መረጃዎች እናልፋለን። አብራችሁን ቆዩ። የአውሮፓ ህብረት ለሱዳን ቀውስ 282.5 ሚሊዮን ዩሮ ድጋፍ ለመስጠት ቃል ገባ። የአውሮፓ ህብረት ኮሚሽን በሱዳን ግጭት የተጎዱና ወደ ጎረቤት ሀገራት በተለይም ቻድ የተሰደዱትን ለመደገፍ 282.5 ሚሊዮን ዩሮ ሰብአዊ እርዳታ እንደሚውል አስታውቋል። ገንዘቡ መፈናቀልና ከፍተኛ የምግብ ዋስትና እጦት የተረጋገጠባቸውን ተጋላጭ ህዝቦች ፍላጎት ለመቅረፍ ያለመ ነው ሲል የአውሮፓ ህብረት ስራ አስፈጻሚ አካል ባወጣው መግለጫ አስታውቋል። ከጠቅላላው 160 ሚሊዮን ዩሮ ለሱዳን የተመደበ ሲሆን ይህም በግጭት ክፉኛ ለተጎዱና ለረሃብ ሁኔታዎች ለተጋለጡ ክልሎች ላይ ያተኮረ ነው። እርዳታው የገንዘብ ድጋፍ፣ የጤና እንክብካቤ፣ የአመጋገብ አገልግሎቶች፣ ውሃ፣ ሳኒቴሽን፣ መጠለያ፣ ጥበቃና ትምህርትን ያካትታል ተብሏል። በአጠቃላይ ከ1.3 ሚሊዮን በላይ ተፈናቃዮች መካከል ከ1.1 ሚሊዮን በላይ ሱዳናውያን ስደተኞችን የምታስተናግደው ቻድ 74.5 ሚሊዮን ዩሮ ታገኛለች ሲል የዘገበው ሱዳን ትሪቡን ነው። በሩሲያና አሜሪካ መካከል የተደረገው ሁለተኛ ዙር ውይይት ተጠናቀቀ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ታሚ ብሩስ ልኡካኑ የሁለትዮሽ ተልዕኳቸውን የበለጠ ለማረጋጋት የሚያደርጉትን ጥረት ለማጠናከር እየተሰራ ይገኛል ብለዋል። የሩሲያ ልኡካን ቡድንን የሚመራው በአሜሪካ አምባሳደር አሌክሳንደር ዳርቺቭ ሲሆን ምክትል የውጭ ጉዳይ ሚኒስትር ሶናታ ኩልተር የዩኤስ ቡድንን መርተው ነበር። በሀገሮች የዲፕሎማቲክ ሚስዮኖች ስራ መደበኛ የማድረግ ስራን ለመስራት ምክክሩ መንገድ ከፍቷል ነው የተባለው። የሩሲያና አሜሪካ ዲፕሎማቲክ ሚስዮኖች በቀጣዩ ሀገር የዲፕሎማቶችን እንቅስቃሴ ለማቀላጠፍና የቪዛ አሰራርን በተመለከተ መስማማታቸውን ተናግረዋል ሲል የዘገበው አናዶሉ ነው። ክቡራን ተመልካቾቻችን የሰዓቱን መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ቀሪ ፕራይም ሚዲያ ፕሮግራሞች ይቀጥላሉ። መልካም ቆይታ።